በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል ዘወርኃ ሰኔ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። በሰኔ በ12 ቀን የሚነበብ የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ይህም ታላቅ በዓል ነው። አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። የድርሳን የኢትዮጵያ አብያተ ክርስቲያናት ተቀዳሚ የሆነችው የአክሱም ሊቀ ጳጳሳት አባ ዮሐንስ የተናገረው ነው። የመላእክት አለቃ ቅዱስ ሚካኤልን እጅግ ይወደው ነበር። ይህ አባት ከታምራቱ ጥቂቱን ሲናገር እንዲህ ብሏል። በአንዲት ሀገር ሃይማኖቱ የቀና ታላቅ መኮንን ስሙ አስተራኒቆስ የሚባል የቂልቅያ ሰው ነበረ። ሚስቱም አፎሚያ ትባል ነበረ። ሁለቱም እግዚአብሔርን የሚፈሩ ነበሩ። የመላእክት አለቃ ቅዱስ ሚካኤልንም እጅግ ይወዱት ነበር። በየወሩም ወር በገባ በ12 ቀን የበዓሉን መታሰቢያ ያደርጉ ነበር። ከገንዘባቸውም በቅዱስ ሚካኤል ስም ለድሆች ለጦም አዳሪዎች ይሰጡ ይመጸውቱ ነበር። ባሏ አስተራኒቆስ ታመመ። ሚስቱ አፎሚያም እያዘነች እያለቀሰች እንዲህ አለችው፣ ጌታዬ አንድ ነገር ልንገርህ፣ እስኪ ስማኝ። ሴት ባሏ የሞተ እንደሆነች ብቸኛ ባይተዋር ጦም አዳሪ እንደምትሆን እንጀራዋንም በብዙ እንባና ሰቀቀን እንደምትመገብ አንተ ታውቃለህ። አሁንም አንተ ብትሞትና ብትለየኝ ከሐዘኔ የሚያረጋጋኝ ልጅ አባት እናት የለኝም። አሁንም አንተ ሳለህ የመላእክት አለቃ የቅዱስ ሚካኤልን ስዕል እንድታሰራልኝ እሻለሁ። በመዓልትም በሌሊትም ከሰይጣን ጠላትነት ይጠብቀኝ ዘንድ እኔ በቤቴ ውስጥ አኑሬ እማጸንበታለሁ። አስተራኒቆስም ወደ ሳዲ ላከ። የመላእክት አለቃ የቅዱስ ሚካኤልን ስዕልም በልዩ ልዩ ጌጣጌጥና በወርቅ ቀለም አሳምሮ እንዲሰራለት አዘዘው። ሳሊውም እንዳዘዘው አደረገለት። አስተራኒቆስም ለሚስቱ ለአፎሚያ ያንን ስዕል ሰጣት። ባሏም ከሞተ በኋላ አፎሚያ በመላእክት አለቃ በቅዱስ ሚካኤል ስዕል ፊት እግዚአብሔርን ታገለግል ጀመር። እንዲህ እያለች፣ የመላእክት አለቃ ሚካኤል ሆይ እዘንልኝ፣ ጠብቀኝ፣ ከእግዚአብሔር ዘንድ ምሕረትን ለምንልኝ፣ ይቅር እንዲለኝ ጸልይልኝ። ከቀን ወደ ቀንም በጎ ምግባር ትጨምር ነበር። ለድሆችና ለጦም አዳሪዎችም ትራራ ነበር። ሰይጣንም የምትሠራውን በጎ ሥራ ባየ ጊዜ በእሷ ቀና። ተቆጥተውም ብዙ ልጆች የያዙ ባልቴቶች ሴቶችን መስሎ ወደ እሷ ሄደ። ሊቃወማት መጣ። ከቤቷ መግቢያ በርም ተቀመጠ። ሴቶች መስለው ከእሱ ጋር የተኮለኮሉ ብዙ አጋንንትም ነበሩ። በሩን የምትጠብቀው ገረዷንም አፎሚያን ጥሪልኝ አላት። እሷም ሄዳ ባልቴቶች ብዙ ልጆችን ይዘው ከሁለተኛው በር ተቀምጠው አንቺንም ይፈልጋሉ አለቻት። አፎሚያም እየተጠራጠረች ወጣች። አፎሚያም ባየቻቸው ጊዜ እንዲህ አለቻቸው፣ ቸራላችሁን? ኑ ወደ ቤት ግቡና ጸልዩልኝ፣ በረከታችሁን እንዳገኝ የመላእክት አለቃ የቅዱስ ሚካኤልንም ስዕልን ተሳለሙ። ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለእሱ አደራ ሰጥቶኛልና። ጌታዬ ከሞተ በኋላ ግን ወደ ቤቴ የገባ ወንድ የለም። ልጆችም ቢሆኑ አይገቡም። ወንዶች እንደሆናችሁ ወደ ቤት እንዳትገቡ በእግዚአብሔር ስም አማይ። ወንዶች እንደሆናችሁ ወደ ቤት እንዳትገቡ በእግዚአብሔር ስም አምያችኋለሁ። ዲያብሎስም ባልቴቶች ሴቶችን መስሎ እንዲህ አላት፣ እኛ ወደ ቤት አንገባም፣ በባልንጀራችንም ቤትም አንጸልይም። ወደ አንቺ ከመምጣታችን አስቀድሞ በቦታችን ጸሎት አድርገናል፣ ለአንቺም ለምነንልሻል። አንቺም ጾምሽ፣ ጸሎትሽ፣ ልመናሽ ብዙ ነው፣ ምን ይረባሻል? ያልኩሽን የማትሰሪ ከሆነ ጾምሽ፣ ጸሎትሽ በመብዛቱ ምክንያት ዕድሜሽ ሳይደርስ በሐዘን ትሞቻለሽና። ለድሆች ለጦም አዳሪዎች ምን ያህል ምጽዋት ትሰጫለሽ? ከመሞትሽ አስቀድሞ ድሃ ትሆኛለሽ፣ የሚቀብርሽም አታገኝም። አንቺ ጌታዬ ከሞተ ወደ ቤቴ የገባ ሰው የለም ትያለሽ። ባል የሌላት ሴት ሁላ በቤቷ በረከት አይኖርም። መጽሐፍ እንደተናገረ ዳግመኛም እንዲህ አላት፣ ስሚ ልንገርሽ፣ እግዚአብሔር በመጀመሪያ ወንድንና ሴትን ንጹሕ አድርጎ የፈጠረ አይደለምን? እኔም ስለምወድሽ ይህንን ልነግርሽ መጣሁ። አንቺስ ሀብትሽን የሚወርስ የሚቀብርሽም ልጅ አልባ ሆነሽ እንዲህ እንዴት ትሞቻለሽ? እህቴ ሆይ ነፍስሽ ከወጣች
ተስካርሽንም ያወጣልሽ ስምሽንስ የሚያስጠራልሽ የለም። እኔ አኖሪዎስን ሚስት እንደሌለችው አይቻለሁ። ጠላቶቹ መንግስቱን ለመቃወም ፈልገው በተነሱ ጊዜ በዚያ ወራት ሚስቱ ሞታለች። አሁንም እሱ ቢያገባሽ ሚስቱ ብትሆኚ ይሻላል፣ በመንግስቱ አብረሹ ትነግሻለሽ። የአስተራኒቆስ ሚስት አፎሚያ እኔ እንደማስበው እሱ ያግባሽ፣ ይህን እንድነግርሽ እኔን ወደ አንቺ ልኮኛል፣ ብዙ ወርቅ ብር እሰጥሻለሁ ብሏል። አፎሚያ መልሳ እንዲህ አለች፣ አባ ቆብ መልካም ነው፣ አነጋገርህ ቃል ግን መጥፎ ነው፣ መልካምም አይደለም። ይህንን ነገር ማለት አትጾሙ፣ አትጸልዩ፣ ለድሆች ለጦም አዳሪዎች፣ ባል ለሌላቸው ሴቶች፣ አባት እናት ለሌላቸው ልጆች ምጽዋት አትስጡ ብሎ የነገረ የትኛው መጽሐፍ ነው? ደግሞስ ይህንን ማለት ሴት ለሁለት ወንዶች ሚስት ትሁን፣ ወንድም ሁለት ሚስት ያግባ ብሎ ምን መጽሐፍ ነገረ? ይህን ሕግ የሠራህ አንተ ነህን? ወይስ የነገረ ሌላ ሰው አለን? ወይስ እኔን ወደ ኃጢአት ልትጥለኝ ትፈልጋለህን? እኛስ በጾም በጸሎት በምጽዋት ኃጢአት እንደሚሰረይ ሕግ በሚያዘው የተፈጸመ ጋብቻም ንጹሕ እንደሆነና ርኩሰት እንደሌለበት ከድሮ ሰምተናል። ዮናስም ታላቂቱ ከተማ ነነዌ እስከ 3 ቀን ድረስ በእሳት ትጠፋለች ብሎ ሰበከ። የነነዌ ንጉሥ ይህንም ሰምቶ በጾም በጸሎት በብዙ ልቅሶና እንባ ምህላ እንዲደረግ አወጀ። የነነዌ ሰዎችም ንስሐ ገቡ። እግዚአብሔርም በደላቸውን ይቅር አላቸው። ንስሐም ስለገቡ ከጥፋት ዳኑ። ኢዮኤልም እንዲህ ብሏል። አሁንም እግዚአብሔር አምላክ እንዲህ አለ፣ በፍጹም ልባችሁ በጾም በጸሎት በሐዘን በለቅሶ ወደ እኔ ተመለሱ። ልብሳችሁን ሳይሆን ልባችሁን ክደዱ። ወደ አምላካችሁ ወደ እግዚአብሔር ተመለሱ። ርኅሩኅ ይቅር ባይ ነውና፣ መዓቱ የራቀ ምሕረቱ የበዛ ነውና። ጌታችንም ኢየሱስ ክርስቶስ በቅዱስ ወንጌል ስለ ጾም እንዲህ ብሏል፣ ሰው የሚድን በእንጀራ ብቻ አይደለም፣ ስለ ጸሎትም ወደ መከራ እንዳትገቡ ትጉ ጸልዩ ብሏል። ስለ ምጽዋትም ደግሞ አንድ ባለጸጋ መምህር ሆይ ምን አድርጌ የዘላለምን ሕይወት ወርሳለሁ ብሎ በጠየቀው ጊዜ ጌታ ያለን ሁሉ ሽጠህ ለውጠህ ለድሆችና ለጦም አዳሪዎች ስጥና እና ተከተለኝ ብሎታል። ስለ ጋብቻም ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረጋቸውን ሰው ሊለያቸው አይችልም ብሏል። ከቅዱሳን መጻሕፍት የተገኙ እነዚህ ምስክሮች ጾም፣ ጸሎት፣ ምጽዋት ደጋግ ሥራዎች እንደሆኑና ከፍተኛ ዋጋ እንዳላቸው ያስረዱናል። በሕግ የተፈጸመ ጋብቻም ክቡር ነው። እንግዲህ አንተ አይጠቅምሽም፣ ጾምሽን፣ ጸሎትሽን፣ ምጽዋትሽን ተይ እንዴት ትለኛለህ? ደግሞ እንዴት እስከ 2 አግቢ ትለኛለህ? ክርስቶስ በአንደበቱ አድሮ የሚናገርበት ሐዋርያ ጳውሎስ ለምእመናን እንዲህ እያለ ያዳኛል። መልእክታችሁን ወይም ወንጌልን እንዳታዋርዱ እንዳታስነቅፉ ተጠንቀቁ። ሁልጊዜም ለጾምና ለጸሎት እንዲተጉ ከዝሙት እንዲርቁና ሕጋዊ ጋብቻን እንዲያከብሩ ያዛል። ስለዚህም ወንድ በሚስቱ ተወስኖ ይኖር፣ ሴትም በባሏ ጸንታ ትኖር ይላል። እኔስ ስለ ርግብም እንኳን ባሏ ከሞተ ከሌላ ወፍ እንዳትቀላቀል ለምልክትም በጥፍሯ ምላሷን እንደምትሰነጥቅ ሌላ ወፍም ሊቀርባት በፈለገ ጊዜ እንደምትጮህና ባልንጀሮቿ እሷን ረድተው እንደሚያባርሩት ሰምቻለሁ። አንተ ግን 2 አግቢ ትለኛለህ። ይህስ ሥራ የሰይጣን ሥራ ነው። አንተ ጎስቋላ፣ እኔስ አንተ ሰይጣን ትመስለኛለህ ወይም ሰይጣን አድሮብሃል ማለት ነው። እንዲያ ካልሆንክ ትሳለም ዘንድ የመላእክት አለቃ የቅዱስ ሚካኤልን ሰላም እጣለሁ አለችው። አፎሚያም ይህንን ብላ ወደ ቤት ገባችና የቅዱስ ሚካኤልን ስዕል ይዛለት መጣች። ሰይጣንም የመላእክት አለቃ የቅዱስ ሚካኤልን ስዕል ባየ ጊዜ ከነሰራዊቱ እንደ ወፍ ሆኖ በረረ። መለስ ብሎም አፎሚያን ተናገራት፣ እንዲህም አላት፣ ላስትሽ በነገር የምላጥምንሽ ወደ አንቺ መጥቼ ነበር። አንቺ ግን አሸነፍሽኝ፣ አመለጥሽኝ። ነገር ግን ከእንጨት ከወርቅ ከብር ተሰርቶ በቤትሽ ውስጥ ባለው በቅዱስ ሚካኤል ስዕል ምክንያት አትታበይ። እኔም አልለቅሽም፣ እጠባበቅሻለሁ እስከ በዓሉም እስከ ሰኔ 12 ቀን ድረስ። ያን ጊዜ በእግዚአብሔር መንበር ፊት ሲሰግድ ለሰዎች ለፍጥረት ሁሉ ምሕረትን ሊያማልድ ይሄዳል። ያን ጊዜ እሱ ወደ አንቺ አይመጣም። እኔ መጥቼ በቤትሽ ያለውን ስዕል አንስቼ በራስሽ ላይ እንዳፈር ፈጨዋለሁ። እስኪ ሚካኤል የሚያደርገኝን አላት። አፎሚያም ዳግመኛም ብትመለስ
በመላእክት አለቃ በቅዱስ ሚካኤል ጸሎት አፍረት ይሄዳል አለችው። አፎሚያም ወደ ቀኝም ወደ ግራም በክርስቶስ በመስቀሉ ምልክት አማተበች። ያን ጊዜም ሰይጣን አፈረና ወደ ኋላው ተመለሰ። አፎሚያም ለድሆችና ለጦም አዳሪዎች በመራራት በመመጽወት በጾም በጸሎት በጎ ስራን እየጨመረች ሄደች። ከዚህም በኋላ በ3ኛው ወር በሰኔ 12 ቀን የቅዱስ ሚካኤል በዓለ ዕለት ሲደርስ ዲያብሎስ እንደገና በአስኬማ መላእክት ተመስሎ በሌሊት መጣ። ጳውሎስ ራሱ ሰይጣን የብርሃን መልአክ መስሎ ይመጣል እንዳለ በእጁም የያዘው በትር የወርቅ ነበር። በዚያም በትር ላይ የመስቀል ምልክትና አምሳል አልነበረበትም። ከቤቷ ገብቶ እንዲህ አላት፣ አፎሚያ ሆይ ቸራለሽን? ዕጣንሽ፣ ጸሎትሽ፣ በጎ ስራሽ ወደ እግዚአብሔር ዙፋን ፊት ደረሰ። ፍጹም ደስ ይበልሽ። ስለ ስራሽ ባለ ዘመንሽ ሁሉ ጠብቅሽ ዘንድ እግዚአብሔር ወደ አንቺ ይላከኝ አላት። አፎሚያም አንተ ማነ? ስምህስ ማን ነው አለችው። የመላእክት አለቃ ሚካኤል እኔ ነኝ። ሚካኤል በዚህች ቀን ማለት በሰኔ 12 ቀን በበዓሉ ዕለት ወደ አንቺ አይመጣም። እሱ ስለ ሰውና ስለ እንስሳ ምሕረትን ይለምን ዘንድ በእግዚአብሔር ዙፋን ፊት ሊሰግድ ይሄዳልና ብሎ ዲያብሎስ ሲናገር ይሰምቻለሁ። ስለዚህ ዲያብሎስ እንዳይበረታብሽ አንቺን ለመርዳት ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። መላእክቶቼን በሰማይ ትቼ አድነኝ ዘንድ ወደ አንቺ ወርጃለሁና አላት። አፎሚያም አንተ ሚካኤል ከሆንክ በእኔ ቤት እንዳለ እንደ ሚካኤል ስለ አምሳል ምልክት ያለበት በትርህ ወዴት አለ አለችው። ዲያብሎስም እንዲህ አይደለም፣ በእኛ በመላእክት ዘንድ እንዲህ ያለ ምልክት የለም አላት። ዳግመኛም አፎሚያ ንጉሥ ማኅተብ የሌለው ደብዳቤ ቢልክ የሚያምነው የለም። እንደዚሁ መላእክትም ከሰማይ በወረደው ጊዜ የመስቀል ምልክት የሌለውን ይህስ መልአክ አይደለም ብለው ይንቁታል እንጂ አይቀበሉትም። አንተ ሚካኤል ከሆንክማ ተቀብለ ትሳለሙ ዘንድ ሄጄ የሚካኤልን ስዕል ላምጣልህ አለችው። ወዲያውኑ የክፉ የዲያብሎስ ፊት ተለውጦ እንደ ጨለማ ተራራ ሆነ። ዓይኖቹም እንደሚነድ እሳት፣ አፉም ጨለማ እንደሞላበት እንደ ታላቅ ገደል ሆነ። ሽታው እጅግ የከፋና የሚከረፋ ጢስ ከአፉ ይወጣ ነበረ። አንቆ ሊገላት ዘሎ በእጁ ያዛት። አፎሚያንም ከአንቺ ጋር እሞታለሁ፣ ይህን ሁሉ መከራ እንዴት ታመጭብኛለሽ አላት። ከዚህ በኋላ በታላቅ ቃል ወደ መላእክት አለቃ ወደ ቅዱስ ሚካኤል አሰምታ ጮኸች። የመላእክት አለቃ ሚካኤል ሆይ ከጠላቴ ከሰውም ሁሉ ጠላት መጥተህ አድነኝ አለችው። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል ያድናት ዘንድ ታላቅ ብርሃን ለብሶ ወረደ። ብርሃኑም ቤቷን ሁሉ ሞላው። ከዚህ በኋላ ዲያብሎስን ይዞ በእጁ በትር መጥቶ ከምድር ላይ ጣለው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ጊዜ ሳይደርስ እንዳታጠፋኝ በእግዚአብሔር ስም አምልሃለሁ። ከዚህ በኋላ ስዕልህ ወዳለበትና ስምህ ወደ ተጠራበት አልደርስም። የመላእክት አለቃ ቅዱስ ሚካኤል ሆይ ቀድሞም እግዚአብሔር ከሹመቴ በሻረኝ ጊዜ የተዋጋኸኝ ከሰማይም ወደ ምድር የጣልከኝ አንተ ነህ አለው። ያን ጊዜም ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ተወው። ቅዱስ ሚካኤልም አፎሚያን የእግዚአብሔር አገልጋይ ሆይ አንቺ የተመሰገንሽ ነሽ። ጾምሽ፣ ጸሎትሽ፣ ምጽዋትሽና በጎ ስራሽ መልካም መታሰቢያ ሆኖ ወደ ሰማይ ያረገ ከእግዚአብሔር ፊት ደረሰ። አሁንም ወደ ቤተ ክርስቲያን ሂጂና ጸልይ፣ ዛሬ ነፍስሽ ከስጋሽ ትለያለችና። መላእክትም ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጓታል። ነፍስሽም ከባልሽ ከአስተራኒቆስ ነፍስ ጋር ከዚያ ለዘላለሙ በዕረፍት ትኖራለች። ከዚህም በኋላ የመላእክት አለቃ ቅዱስ ሚካኤል አፎሚያ እያየችው ወደ ሰማይ ወጣ። አፎሚያ ወዲያውኑ ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ገባች። የክርስቶስን ሥጋውን ደሙን ተቀበለች። ጳጳሱንም ከእግሩ ስር ወድቃ ና ከቤቴ ገብተህ ስለ እኔ ጸልይልኝ፣ ከካህናትና ከዲያቆናት እዚህ በቤተ ክርስቲያን ካሉትም ሁሉ ጋር ቤቴን ባርክልኝ ብላ ለመነችው። ልጆቿንም ሂዱ ገንዘቤን ሁሉ አምጡ፣ ድሆችንም ጦም አዳሪዎችንም በአደባባይ ያገኛችሁትን ሁሉ ጥሩ አለቻቸው። ጳጳሱም ከካህናትና ከቀሳውስት ከዲያቆናትና ከእሱም ጋር ካሉት ጋር ሁሉ መጥቶ ወደ ቤቷ ገባ። በቤቷ ያለውን ሁሉንም ለድሆች ለጦም አዳሪዎች በጳጳሱ እጅ ሰጠች። በሰላም ወደ ቤታቸው ገቡ ብላ አሰናበተቻቸው። ጳጳሱንም ካህናቱንም ዲያቆናቱንም ወደ ቤቷ አገባቻቸው። ጳጳሱም በወርቅ ወንበር፣ ካህናቱም በብር ወንበር በግራ በቀኙ አስቀመጠቻቸው።
ለጳጳሱ በወንበሩ ስር ያማረ ልብስ አነጠፈች። ከዚህ በኋላ በመካከላቸው ቆማ እጇንም ወደ ሰማይ ዘርግታ ወደ እግዚአብሔር ጸለየች። ጳጳሱንም ልብሷንም ከምድር ላይ ዘርግታ በላዩ ላይ ተኝታ አባቴ የንስሐ ጸሎት ስጠኝ አለችው። ጳጳሱንም የተረፈውንም ገንዘቤንም ሁሉ ለአንተ ይሁን፣ ድሆችንና ጦማዳሪዎችን እንድትረዳበት ስሜንም የባሌንም የአስተራኒቆስንም ስም እንድታስብበት አለችው። ያን ጊዜም የሚካኤልን ስዕል ስጡኝ አለች። አመጡላት። ተሳልማ ከፊቷ ላይ አደረገችው። ከዚህ በኋላ ይህ ስዕል ከፊቷ ላይ እንደ አሞራ በሮ ከመላእክት አለቃ ከቅዱስ ሚካኤል ቤተ ክርስቲያን ውስጥ ገባ። ያለ ገመድ ከቤተ መቅደሱ መካከል ተንጠለጠለ። ከዚህ በኋላ ለምለም ቅጠል አወጣ፣ በጎ ፍሬም አፈራ። ደረቂቱ የአሮን በትር እንደለመለመች እንዳበበች እንዳፈራች እንዲሁም አስደናቂ የእግዚአብሔር ሥራ በዚህ ስዕል ላይ ተገለጠ። በዚህ ሀገርም ታላቅ ደስታ ተደረገ። የታመሙ ርኩሳን አጋንንት ያደሩባቸው ሁሉ ይህንን ቅጠል እየቆረጡ ወስደው ይታጠቡ ነበር። ለአገር ሁሉ ድህነት ወይም መድኃኒት የሆናቸው ነበር። በዚህ ሀገርም በመላእክት አለቃ በቅዱስ ሚካኤል ስም ታላቅና ድንቅ ተአምር ተደረገ። የተወደዳችሁ ወንድሞቼ ሆይ የእግዚአብሔርን ጸጋና ቸርነቱን እናስተውል። በተቀደሱ ስዕሎች ፊትም መጸለይን ለእግዚአብሔር ስግደትንና ምስጋና ማቅረብንም ቸል አንበል። በእነሱ ላይ የሚገለጠውንም የእግዚአብሔርን ሥራ እንጠራጠር። በማስተስረያው ላይ ረበው ከነበሩት ከመመስገኛው ኪሩቤል መካከል እግዚአብሔር ለሙሴና ለአሮን ይገለጥ ነበርና ትእዛዙንም ሁሉ ይነግራቸው ነበርና ከእጃቸው ከቃላቸው ምስጋናን፣ መስዋዕትን፣ ጸሎትን ይቀበል ነበርና የሕዝቡንም ኃጢአት ያስተሰሪ ነበርና ይህም ረቂቅ ድንቅ ለሆነው ምስጢር ምልክት ነው። ስለዚህም በተቀደሱ ስዕሎች ፊት ጸሎትን ለሚቀበል ሕይወትን ለሚያድል ለክብር ባለቤት ምስጋናን፣ ምልጃን፣ ጸሎትን ያቀርቡ ዘንድ ለምእመናን ሥርዓት ሆነ። በሰማይ ካለው በምድርም ካለው ከምድርም በታች በውሃ ውስጥም ካለው ፍጥረት ሁሉ አንተ አምላክ አታብጅ፣ አትስገድላቸው፣ አታምልካቸው ሲል እግዚአብሔር አዟል። ስለዚህ በተቀደሱ ስዕሎች ፊት ለእግዚአብሔር ጸሎትንና ምስጋናን ማቅረብ አይገባም እያሉ በኦሪት ቃል የሚያመካኙ ሰዎች አሉ። እኛም የኦሪትን ቃል ጠንቅቀው እንዲያስተውሉ እንመክራቸዋለን። ቃሉ አትስገድላቸው፣ አታምልካቸው ይላልና እነዚህም ጣዖት የተናቁ የተዋረዱ ናቸውና እነሱ በልዩ ልዩ መልክና ምሳሌ የሚሰሩ ጣዖታት ናቸው። ለእነሱ ልንሰግድላቸው አይገባም፣ ሰው ሰራሽ ናቸውና የእግዚአብሔር ኃይልም የለባቸውምና። ቅዱሳት ስዕላት ግን እንደነዚህ አይደሉም፣ የምስጢር ምልክቶች ናቸው እንጂ የሰው ሊና በእግዚአብሔር ተስፋ ላይ ያርፍ ዘንድ ረዳት የሚሆኑ ረቂቅ ምስጢር ምልክቶች ናቸው እንጂ የሰው ሊና በእግዚአብሔር ተስፋ ላይ ያርፍ ዘንድ ረዳት የሚሆኑ ረቂቅ ምስጢርንም ማለት የእግዚአብሔር ልጅ ሰው እንደመሆኑ ከድንግል እንደመወለዱ በበረት እንደመተኛቱ በዮርዳኖስ እንደመጠመቁ በመስቀል ላይ እንደመሰቀሉ እንደ ትንሣኤው እንደ ዕርገቱ ዳግመኛ በጌትነት እንደመምጣቱ ያለውን የሚያሳስቡት ድንቅ የሆነ የእግዚአብሔር ሥራው መጽሐፍትም ናቸው እንጂ እነዚህ ምስጢራትና የሚመስሏቸውም በስዕል ይገለጣሉ፣ የእግዚአብሔርን ነገርም ያስተምራሉ። ምልክታቸውም ሁሉም በሁሉ የሚሠራ የክብር ባለቤት የጌታ ስም ነው። አምላክ በሚገለጥባቸው ስዕላት ፊት በምንሰግድበት ጊዜ ለቀለሙ፣ ለወረቀቱ፣ ለቅቡ፣ ለንድፉ የምንሰግድ አይደለም። እንደ ቸርነቱ ብዛት እንደ ካህሊነቱ ጽናት በስዕላት ላይ ለሚገለጥና በእውነት ለሚጠሩት እንደወደደ መልስ ለሚሰጥ አምላክ ነው እንጂ በእነዚህ ስዕላት ፊትም የሚሰግድ የሚጸልይ፣ የሚማልድ፣ የሚለምን፣ የሚያመሰግን፣ የሚዘምር የክብር ንጉሥ እግዚአብሔር ያከብረዋል፣ ከፍ ከፍ ያደርገዋል። ሐዋርያ በሰማያት ያለ በምድርም ያለ በቀላያትም ያለ ከምድርም በታችም ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል፣ አንደበትም ሁሉ እግዚአብሔር አብ አምላክ እንደሆነ ኢየሱስ ክርስቶስም አምላክ እንደሆነ ሊመሰክር ይገባል ብሏልና ከእግዚአብሔር ሥራ እንዲቱን አይቶ ቀድሞ ካስታወስናቸውም ቢሆን በእናቱ በድንግል ቃል ኪዳን ምክንያት በቅዱሳን መላእክት በነቢያትና በሐዋርያት በጻድቃንና በሰማዕታት እርዳታ ምክንያት ከሚያደርጉት ሌሎች ነገሮችም ቢሆን የስሙ ምልክት ተጽፎባቸው አይቶ የሚሰግድ የሚገባውንም የሚያቀርብ ሰው እሱ ከምዕመናን አንድነት ውስጥ የተቆጠረ ነው። በእውነተኛ ሃይማኖት የታመነ ምስክር ነው።
ግን በቅዱሳን ስዕላት ይህን ሁሉ አይቶ ይልቁንም በአማልክት አምላክ ስም ተጽፎበት አይቶ የሚንቅ የሚያቃልል ሰው እሱ ቤተ ክርስቲያን ከምታስተምረው ትምህርት የወጣ ነው። ስለዚህም ወንድሞች ሆይ በምትሰሩት ሁሉ ጠንቃቆች ሁኑ። በተረት ወይም ጥርጥር ወደ ልባቸው አይግባ። ይህቺ ቅድስት አፎሚያ ከመላእክት አለቃ ከቅዱስ ሚካኤል ስዕል ዘንድ ለመነች። ስሙን ጠራች፣ ፈጣሪው እንደሚረዳትም አመነች። በዚህም ወይም በሃይማኖት ከሰይጣን ወጥመድ አመለጠች፣ የማይጠፋውንም የሕይወት ተስፋ አገኘች። አሁንም የመላእክት አለቃ የቅዱስ ሚካኤል የፈጣሪው በረከትና ረድኤት የቅድስት አፎሚያ አማላጅነት ከእኛ ጋር ይኑር ለዘላለሙ አሜን። ጣፋጭ ምስጋናው የማይሰለችበት ከጽንፍ እስከ ጽንፍ ፈጥኖ የሚደርስ የአርያም ወይም የሰማይ ወፍ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። ልመናው ከሲኦል ረግረግ ያድነን፣ ከርጉም ተኩላ አፍም ያውጣን፣ ከክፉ የሰይጣን ወጥመድም ያድነን ለዘላለሙ አሜን። በቆጵሮስ ደሴት በመላእክት አለቃ በቅዱስ ሚካኤል ልመና የሚታመን እግዚአብሔርን የሚፈራ የክርስቶስ ወገን የሆነ አንድ ሰው እንደነበረ ተነገረ። በከበረ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን ይሠራ ዘንድ በልቦናው አሰበ። እጅግ ያማረ ቤተ ክርስቲያን ሠራ። ሥራውንም ከጨረሰ በኋላ በፍጹም ጌታ አስጌጠው። ከዚህ በኋላ የመላእክት አለቃ የቅዱስ ሚካኤልን ቤተ ክርስቲያን ለመቀደስ ይመጡ ዘንድ ወደ ኤጲስቆጶሱና ወደ ካህናቱ ላከ። እሱ ለቤተ ክርስቲያኑ ማስባረኪያ ታላቅ በዓል አደረገ። ካህናቱና ዲያቆናቱም የክርስቲያን ወገኖች ምዕመናንም ሁሉ የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን ተሰበሰቡ። ወደ ቤተ ክርስቲያኑም ውስጥ ገብተው ቆሙ። ያን ጊዜ ኤጲስቆጶሱ እንደሚገባው ሕግና ሥርዓት የቅዳሴውን ጸሎት ጀመረ። በዚችም አገር ጋኔን ያደረበት አንድ አይሁዳዊ ሰው ነበረ። መላ አካሉ ለምጻም ነበረ። እየተጨነቀ ጥርሱን የሚያፏጭ ነበረ። በብዙ ይታመም ነበረ። በክፉ ደዌ የሚጨነቅ ነበር። ከደዌውም ጽናት የተነሳ አካል ሁሉ እንደ ድንጋይ ደርቆ ነበር። የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን የሚባረክበት ቀን እንደደረሰ በሰማ ጊዜ ከተኛበት ተነስቶ ልብሱን ለውጦ የክርስቲያን ልብስ ለብሶ ክርስቲያንን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶስም ስለ ቤተ ክርስቲያኑ መባረክ የሚያደርገውን ጸሎት በጨረሰ ጊዜ የተጸለየበትን ውሃ በቤተ ክርስቲያን ከስርና በግንቦቿ ሁሉ ላይ ረጨ። ያም አይሁዳዊ በሽተኛ ከሚባረክበት ውሃ ተቀብሎ በራሱ ላይ ያፈሰሰ። በጽኑ ሃይማኖትና በቁርጥ ልቦናም አካሉንም ሁሉ ታጠበ። በመላእክት አለቃ በቅዱስ ሚካኤል ስዕል ፊት ከሚበራው ከቀንዲሉ ዘይት ቅባትን ተቀባ። የመላእክት አለቃ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጭንቅ ደዌ ደህንነትን ስጠኝ፣ ከክፉም ለምጽም ፈጥነህ አድነኝ። ከዚህ ከክፉና ከሚያስጨንቅ የለምጽ ደዌ ብታድነኝ እኔ ለቤተ ክርስቲያን ግብዝነት የሌለው የጠራ 20 ወቄት ወርቅ እሰጣለሁ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ክርስቲያን እሆናለሁ። የእግዚአብሔርንም ልጅ ሰው መሆኑን አምናለሁ። ስለ አዳምና ስለ ሔዋን ስለ ልጆቹም ሰው ሆኖ ከዳዊት ወገን እንደተወለደ እንዲህ በቀናች ሃይማኖት አምናለሁ። ባለ ዘመኔም ሁሉ ቤተ ክርስቲያንን አገለግላለሁ አለ። ይህንን ካለ በኋላ በዚህች ሌሊት በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ውስጥ ሳለ እንቅልፍ መጣችበትና ተኛ። ከእንቅልፉም በነቃ ጊዜ አካሉን ሁሉ ድኖ አገኘ። በሰውነቱም ምንም ለምጽ የነበረበት አልተገኘም። ፍጹም ደስታ ደስ አለው። እግዚአብሔርንም አመሰገነው። የመላእክት አለቃ ቅዱስ ሚካኤልንም አከበረው። ከደዌው ስለተፈወሰና ጤንነት ስላገኘ ያቀድሞ ያስጨንቀው የነበረው ጋኔንም ከሱ ወጣ፣ ከለምጹም ዳነ። በሰውነቱ ላይ ምንም አልቀረም። ያም አይሁዳዊ ከዚህ ጭንቅ ደዌ በዳነ ጊዜ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን የተሳለውን ስዕለት ንጹሕ ጽሩይ የሆነ 20 ወቄት ወርቅ ሰጠ። ያን ጊዜ ፈጥኖ ተነስቶ ወደ ኤጲስቆጶሱ ሄደ። የመላእክት አለቃ ቅዱስ ሚካኤል ያደረገለትን ድንቅ ታምር ሁሉ ነገረው። ካደረበት ጋኔንና ከለምጹ እንደዳነ ነገረው። ከምድር ላይም ወድቆ እንግዲህ ክርስቲያን እንደሆነ አጥምቀኝ፣ ከክርስቲያን ማህበርም ጨምረኝ ብሎ ኤጲስቆጶሱን ለመነው። ኤጲስቆጶሱም ያንኑ ጊዜ እሺ ብሎ ከቤተሰቡና ከዘመዶቹ ሁሉ ጋር አጠመቀው። ያም ሰው በቀናች ሃይማኖት ለቅዱስ ሚካኤል ቤተ ክርስቲያን እያገለገለ በፍጹም ጥንቃቄ ኖረ። የመላእክት አለቃ ቅዱስ ሚካኤል ያደረገለትንም ታምራት እየተናገረ
ቀድሞ ከነበረበት ጨለማ ድንቁርና እንዳበራለት በጨለማ በሞት ጥላ የሚኖሩ ሰዎች ደገኛውን ብርሃን አዩ፣ በጨለማም ለሚኖሩ ሰዎች ደገኛው ብርሃን ወጣላቸው ብሎ ነብዩ እንደተናገረ፣ እንደዚሁም የኃጢአት ደዌ ያመመው የጨለማ ጋኔንም እያሰቃየው መከራ እየጸናበት በጨለማ ለነበረ ለዚህ አይሁዳዊ በመላእክት አለቃ በቅዱስ ሚካኤል አማላጅነት የሚያድን የክርስቶስ ብርሃን በራለት። ከቀድሞውም ደዌ ያዳነው፣ ከክደትም ወደ ቀናች ሃይማኖት መለሰው። አይነ ልቦናውንም ከዕውርነት አበራለት። ቅድስት ሥላሴን ወደ ማመን መራው። የይቅርታና የቸርነት መልእክተኛ በሆነ በመላእክት አለቃ በቅዱስ ሚካኤል አማላጅነት እኛም ክርስቲያኖችን በልመናው በአማላጅነቱ ይጠብቀን። በከንቱም እንዳንጠፋ ከሰይጣን ወጥመድ ያድነን። ከሰራዊት ሁሉ ጋር በየቀኑ ይታደገን። የረድኤቱ ሰይፍ ከኛ ይራቅ። ሰውን የሚያስቱ የሳጥናኤል ወገኖች ሁሉ ከኛ እንዲርቁ ምልአቱ የማይጎድል ሐሰትን የሚወልዱ ክፋትንም ቅሚያንም የተሞሉ የክፋት ባህር የቀላይ ጥልቅ ናቸው። እሊህ እንዳያጠምዱን በክንፈ ጥላው ወይም ረድኤቱ ይሰውረን። በቸርነቱም መጋረጃ ይሰውረን ዘንድ እኛን ለመጎብኘት ይምጣ። ከቀድሞ ጀምሮ ቂም የሌለበት ምሕረትን የሚለምን ነውና የጥምቀት ልጆች ሁላችንን በአማላጅነቱ ይጠብቀን፣ በልመናው ያድነን ለዘላለሙ አሜን። በዚች በሰኔ በ12 ቀን የመላእክት አለቃ የከበረ መልአክ የሚካኤልን በዓል ያከብራሉ። አማላጅነቱ ከኛ ጋር ይኑር ለዘላለሙ አሜን። የሚያከብርበትም ምክንያቱ ግን ይህ ነው። በእስክንድርያ ከተማ ታላቅ መስጊድ ነበረ። የግብፁ ንጉሥ የበጥሊሞስ ልጅ ንግሥቲቱ ክላዎጳትራ ዙሃል በሚባል ኮከብ ስም የሰራቸው ነበር። በሰኔ ወር በ12 ቀን በዓል ያደርጉለት ነበር። በዚህም መስጊድ ውስጥም እጅግ ግሩም ታላቅ የሆነ ከናስ የተሰራ ጣዖት ነበር። ስሙ ዙሃል ይባላል። በበዓሉ ቀን ብዙ ፍሪዳ ያርዱለት ነበር። አባ እለእስክንድሮስ እስከ ተሾመበት ዘመን ድረስ ለዚህ ጣዖት እንዲህ ባህል እያደረጉ ብዙ ዘመን ኖሩ። ይኸውም የ300 ዓመት ያህል ከዚያም የሚበዛ ነው። አባ እለእስክንድሮስ በእስክንድርያ ሊቀ ጳጳስነት በተሾመ ጊዜ ይህን ጣዖት ሊሰብረው ወደደ። በእስክንድርያ ከተማ የሚኖሩ ጎስቋላ ሰዎች ከለከሉት። ጻድቁ ንጉሥ ቆስጠንጢኖስ ነገሰ። የቀናች የክርስቲያን ሃይማኖት ሰፋች። ዳግመኛም አባ እለእስክንድሮስ ይህንን ጣዖት ሊሰብር ወደደ። የክፉ የእስክንድርያ ሰዎች ከለከሉት። እኛ ለዚህ ጣዖት በዓል ማድረግ ለምደናል። እነሆ ከአንተ በፊት 18 ሊቃነ ጳጳሳት አለፉ፣ ይህን ልማዳችንን አልለወጡብንም አሉት። አባ እለእስክንድሮስም ብዙ መከራቸው። ይህ ጣዖት ይጎዳል እንጂ አይጠቅምም፣ ለእሱም በዓል የሚያደርግ ሰይጣናትን ማምለኩ ነው ብሎ ገልጦ ነገራቸው። ዳግመኛም አባ እለእስክንድሮስ ምክሬን ብትሰሙኝ ቀድሞ እንደሚደረግ ይህንን በዓል እሰራላችኋለሁ አላቸው። ይኸውም ይህንን ጣዖት ሰብረን መስጊዱን ባርከን በመላእክት አለቃ በከበረ መልአክ በሚካኤል ስም ቤተ ክርስቲያን ልናደርገው ነው። ይህም በዓል ለእሱ እናደርግለታለን። የልዑል እግዚአብሔር መሥዋዕቱ ግን ቸርነትና ምጽዋዕት ነው። የምታርዷቸው በጎችንና ላሞችን ለድሆች፣ ለችግረኞች፣ ለተጎዱ አብሏቸው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት የከበረ መልአክ ሚካኤል ስለ እናንተ ይለምንላችሁ ዘንድ ይህ በጎ ምክርም ደስ አሰኛቸው። እሺ በጄ ያሉት በመላእክት አለቃ በከበረ መልአክ በሚካኤል ስም ቤተ ክርስቲያን ሰሩ። ይህችን ቤተ ክርስቲያን በእስክንድርያ የታወቀች ሆነች። ይህች ቤተ ክርስቲያን እስላሞች በግብፅ ሀገር እስኪነግሱ ነበረች። በነገሱ ጊዜ አፈረሷት። ይህ በዓል ተሰራ። የሀገሩም ሰዎች ሁሉ እስከዚያች ቀን ድረስ የመላእክት አለቃ የከበረ መልአክ የሚካኤልን በዓል ያደርጉ ነበር። ከእነዚህም እግዚአብሔርን የሚፈራ አንድ ሰው ነበር። በየወሩ በ12 ቀን የመላእክት አለቃ የከበረ መልአክ የሚካኤል መታሰቢያ ያደርግ ነበር። ይልቁንም በኅዳርና በሰኔ በዓሉን ያከብር ነበር። በጎረቤቱ ምሕረት የሌለው አንድ ክፉ ባለጸጋ ነበር። ይህን እግዚአብሔርን የሚፈራ ሰው ይጠላው ነበር። የከበረ የሚካኤልን በዓል ባደረገ ጊዜ ይዘብትበት ነበር። እግዚአብሔርን የሚፈራ የዚህ ሰው ዘመን በተፈጸመ ጊዜ እንዲህ እያደረገ ከዚህ ከኃላፊው ድካም ያርፍ ዘንድ የሚሞትበት ጊዜ ደረሰ። ሚስቱንም ቸር እንድትሆን የከበረ የመላእክት አለቃ የሚካኤልን በዓል መታሰቢያ እንድታደርግ አዘዛት። ይልቁንም በኅዳር በ12 ቀን በሰኔ በ12 ቀን ታደርግ ነበር። ያ ሰው ባረፈበት ወራትም ሚስቱ ጸንሳ ነበር። ከዚህም በኋላ ያ ሰው አረፈ።
ወደ መንግሥተ ሰማያትም ገባ። ከዚህም በኋላ ሚስቱ ለመውለድ ደርሳ ምጥ ያዛት፣ መከራውም ጸናባት። እንዲህም አለች፣ የእግዚአብሔር መልእክተኛው ቅዱስ ሚካኤል ሆይ እዘንልኝ፣ ስለ እኔም እግዚአብሔርን ለምነው፣ አሁን ካለሁበት ከዚህ ጭንቅ ያድነኝ ዘንድ በእግዚአብሔር ዘንድ ታላቅ ባለሟልነት አለህና። ይህንም በተናገረች ጊዜ ያለችበት ቤት ብርሃን ሆነ። ያን ጊዜ ከጭንቀቷ ዳነች፣ መልኩ ያማረ ወንድ ልጅም ወለደች። የእግዚአብሔር መልአክ ሚካኤልም ከሰማይ ወርዶ የወለደችውን ሕፃን ባረከው። እግዚአብሔር ይህ ብላቴና ምሕረት የሌለው የዚህም ባለጸጋ ገንዘብ ሀብቱን ሁሉ እርሻቸውንም ይወርሳል ብሏል አለ። በዚያን ጊዜ ያ ባለጸጋ በዚች ሴት ቤት መስኮት በኩል ሆኖ ይመለከት ነበረና ይህንም በሰማ ጊዜ ሐዘን ደረሰበት። ብላቴናውን የሚገለው ዘንድ ምክንያት ይፈልግ ነበር። ብላቴናውን ግን በመላእክት አለቃ በከበረ መልአክ በሚካኤል ልመና እግዚአብሔር ይጠብቀው ነበር። ዕድሜው 10 ዓመት በሆነ ጊዜ የእናቱ ገንዘብ አለቀ። ያ ርኅራኄ የሌለው ባለጸጋ በዚያች ሴት ላይ ምክንያት ፈጥሮ ልጅሽን ሽጭኝ ይላክልኝ፣ እኔ አበለዋለሁ፣ እኔ ያለብሰዋለሁ፣ ለአንቺም 20 ወቄት ወርቅ ሰጥሻለሁ አላት። ከባለጸጋው ይህንን ነገር በሰማች ጊዜ ስለ ችግሯ ደስ አላት። እሱ 20 ወቄት ወርቅ ሰጣት፣ እሷም ልጇን ሰጠችው። ያንንም ሕፃን በወሰደው ጊዜ ፈጽሞ ደስ አለው። ባለጸጋውም የምፈልገው ተፈጸመልኝ አለ። ከዚህ በኋላ በብላቴናው ቁመት ልክ የእንጨት ሳጥን ሰርቶ ከውስጡ አግብቶ በላዩ ዘጋበት። ሳጥኑንም ወስዶ ከባህር ጣለው። እንደዚሁ የሳጥኑን መክፈቻ ከባህር ጣለው። በእግዚአብሔር ፈቃድ ያ ሳጥን በውሃው ላይ ይንሳፈፍ ነበር፣ ሩቅ ወደሆነች ወደ አንዲት አገር ወደብ እስኪደርስ ድረስ። በዚያችም አገር በግ የሚያረባ በባህሩ አጠገብ በጎችን አሰማርቶ የሚጠብቅ አንድ ሰው ነበር። ያን ሳጥንም ባየው ጊዜ አውጥቶ ወደ ቤቱ ወሰደው። ሳጥኑን እንዴት ከፍተዋለሁ እያለ ያስብ ነበር። ይህን ሲያስብ እግዚአብሔር በልቦናው ወደ ባህር ይሄድ ዘንድ ሐሳብ አሳደረበት። ፈጥኖም ሄደ። አንድ ሰውም ዓሣ ሲያጠምድ አገኘ። በግ ጠባቂውም ባለወጥመዱን መረብህንም በእኔ ስም ከባህር ጣለው፣ ለተያዘው ዓሣ ዋጋን እሰጥሃለሁ አለው። እንደነገረው መረቡንም ጣለ። በመረቡ ውስጥም ታላቅ ዓሣ ተያዘ። ለዚያ ሰውም ዋጋውንም ሰጠና ዓሣውን ይዞ ወደ ቤቱ ሄደ። በሰዓት ጠብሶ ከቤተሰቡ ጋር ይበላው ዘንድ ጠባው። የዓሣውንም ሆድ በቀደደ ጊዜ በውስጡ መክፈቻ አገኘ። በልቦናው ምናልባት ይህ መክፈቻ የዚህ ሳጥን ይሆን ብሎ መክፈቻውን በሳጥኑ ቀዳዳ ባገባው ጊዜ ፈጥኖ ተከፈተ። የበግ ጠባቂውን ፈጽሞ አደነቀ። በሳጥኑ ውስጥም ያ ባለጸጋ ሊገለው የወደደውን ብላቴና አገኘው። ባየውም ጊዜ ተደሰተ። ከባህር ስላገኘው ስሙን ባህራን አለው። በሱም ዘንድ እንደ ልጁ ሆነ። ያ ባለጠጋ ከሚኖርባት አገርም የበግ ጠባቂው እስከሚኖርበት አገር የ10 ቀን ጎዳና ይሆናል። ከብዙ ቀን በኋላ ርኅራኄ የሌለው ያ ባለጸጋ ንግድ ሊሄድ ወደደ። በመንገዱም ያ የበግ ጠባቂ ካለበት ቦታ ፀሐይ ሲገባ ደረሰ። በግ ጠባቂውንም በአንተ ዘንድ የማድርበት ቦታ አለን? ዋጋህንም እሰጥሃለሁ አለው። የበግ ጠባቂውም ወደ ቤቱ አገባው። ባለጸጋውም ያ የበግ ጠባቂው ጎልማሳውን ባህራን ብሎ ስሙን ሲጠራው ሰማ። ባለጸጋውም ይህንን ስም በሰማ ጊዜ የበግ ጠባቂውን ልጅህ ነውን ብሎ ጠየቀው። የበግ ጠባቂውም አዎን ልጄ ነው፣ ይህን ጎልማሳ ሕፃን ሳለ በሳጥን ውስጥም ከባህር ላይ አግኝቼ አንስቼ እንደ ልጅ ያሳድገዋለሁና ስለዚህም ስሙን ባህራን አልኩት አለው። ባለጸጋውም ይህንን ነገር በሰማ ጊዜ በልቦናው እጅግ አዘነ። ያ ልጅ እሱ ሊገለው ወደ ባህር የጣለው ብላቴና እንደሆነ አወቀ። በነጋውም ያ ባለጠጋ ሰይጣናዊ ምክንያት ፈጥሮ የበግ ጠባቂውን ይህንን ብላቴና ከዚያ አገር ወደ ቤቴ ልላከው፣ ስጠኝ፣ እነሆ ለአንተም ዋጋህን 20 ወቄት ወርቅ እሰጥሃለሁ፣ በቤቴ አንድ ነገር ዘንግቻለሁ አለው። የበግ ጠባቂውም ስለ ገንዘቡ ደስ አለው። ብላቴናውንም ጠርቶ ልጄ ባህራን ና፣ ይህ የከበረ ሰው ወደ ቤቱ ስለ ሥራ ሊልክ ነው፣ በደህና ትመለሳለህ አለው። አባቴ ሆይ እሺ፣ ያዘዝከኝን አደርጋለሁ አለ። ያን ጊዜ ያ ባለጠጋ ደብዳቤ ጽፎ ወደ ሹሙ እንዲህ ብሎ ላከ። ይህቺ ደብዳቤ በተነበበች ጊዜ ያመጣትን ስሙ ባህራን የተባለውን ሰው ገለ ከጉድጓድ ጣለው። ይህንንም ማንም አይወቅ። በዚች ደብዳቤ ውስጥም በመካከላቸው ያለውን ምልክት ጽፎ ደብዳቤውን አትሞ ለባህራን ሰጠው። ለመንገዱም ስንቅ ሰጠው። ባህራንም ወደ ተላከበት ሄደ። በጎዳና ሲሄድም በሱና በዚያች ሀገር መካከል የአንድ ቀን መንገድ እንደቀረው እነሆ የመላእክት አለቃ ክቡር መልአከ ሚካኤል በንጉሥ መልእክተኛ ምሳል
በፈረስ ላይ ሆኖ ወደሱ መጥቶ እንዴት አደርክ? የት ትሄዳለህ? ምን ይዘሃል? አለው። ባህራንም ከአንድ ባለጠጋ ሰው መልእክት ይዣለሁ፣ ወደ ቤቱ ልኮኛል አለው። የከበረ መልአክ ሚካኤልም ደብዳቤውን አሳየኝ አለው። ባህራንም ፈርቶ ደብዳቤውን ሰጠው። መልአኩ ግን ደብዳቤውን እፍ ብሎ በውስጡ የተጻፈውን አጠፋው። እኔ ባለጠጋው እገሌ ነኝ። ይህ ደብዳቤ የያዘውን ሰው ወደ እናንተ ልኬዋለሁ። እገሊት የምትባል ልጄን አጋቡት። በቤት በዕዳሪ ያለውን ገንዘቤ ሁሉ እኔ ሰጥቼዋለሁ። በንግዴ እኔ እቆያለሁና አትጠብቁኝ። በገንዘቤ ሁሉ ላይ ስልጣን ሰጥቼዋለሁ። በቤቴ የወደደውን ያድርግ። በእኔና በአንተ መካከል ምልክቱ ይህ ነው ብሎ አትሞ ሚካኤል ለባህራን ሰጠው። ከባለጠጋው ቤት ሂደህ ይህንን ደብዳቤ ስጥ። በጎዳናም እኔ እንዳገኘኸው አትናገር። እንዳይገድልህ ይህንን ደብዳቤ ለውጬዋለሁ አለው። ጌታዬ ሆይ እኔ ያዘዝከኝን አደርጋለሁ ብሎ ባህራንም መንገዱን ሄደ። ወደዚያች አገርም ደረሰ። የዚያን የባለጠጋ ቤትም ጠየቀ። ወደዚያም አደረሱት። ደብዳቤውንም ለሹሙ ሰጠው። ባነበባትም ጊዜ በውስጡ ያለውን አስተዋለ። ምልክቱም እውነት እንደሆነ አወቀ። ያን ጊዜም ለባህራን ከባለጠጋው ልጅ ጋር ታላቅ ሰርግ አደረጉለት። በቤተ ክርስቲያንም በተክሊል አጋቡት። በሰርግ ደስታ እያደረጉ 40 ቀን ተቀመጡ። ሰርጉ ከተፈጸመ በኋላ ያ ባለጠጋ ወደ ሀገሩ ተመለሰ። የጨዋታና የደስታ ድምፅ በሰማ ጊዜ ይህ የምሰማው ምንድን ነው ብሎ ጠየቀ። ባህራን በሚባል በአንድ ጎልማሳ እጅ ደብዳቤ ስለደረሰ ልጅህን እንዲያገባት ስላዘዝክ ለእሱ ሰጥተዋታል። እነሆ በመዓልትም በሌሊትም ተላ ደስታ ሲያደርጉ 40 ቀን ነው ብለው ነገሩት። ገንዘብህን፣ ቤትህን፣ ወንዶችና ሴቶችን፣ አገልጋዮችህን፣ ንብረትንም ሁሉ በደብዳቤ እንዳዘዝክ ሰጡት አሉት። ያ ባለጠጋ ይህንን ቃል በሰማ ጊዜ በታላቅ ቃል ጮሆ ወደቀና ወዲያውኑ ሞተ። አጋንንትም ነፍሱን ተቀብለው ወደ ሲኦል አወረዱት። ያም ባህራን የተባለ ብላቴና በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ እያደረገ ደስ ብሎት ኖረ። ባህራንም በመንገድ የታየው በደብዳቤ ውስጥም የተጻፈውን አጥፍቶ በለወጠው የሕይወትን መልእክት የጻፈለት የመላእክት አለቃ ክቡር መልአክ ሚካኤል እንደሆነ ተረዳ። ከዚህ በኋላ በመላእክት አለቃ በከበረ መልአክ ሚካኤል ስምም ያማረ ቤተ ክርስቲያን ሠራ። በውስጧም ስዕሉን አሳለ። በእሱም ብዙ ድንቅ ታምራት ታዩ። የታመሙት ዳኑ። ባህራንም በዚያች ቤተ ክርስቲያን ላይ ቅስና ተሾሞ እስከ ዕለተ ሞቱ ለመላእክት አለቃ ለከበረ መልአክ ሚካኤል እያገለገለ ኖረ። እሱም አባቱና እናቱም ልጆቹንም የዘላለም ሕይወትንና መንግሥተ ሰማያትን በመላእክት አለቃ በከበረ መልአክ በሚካኤል አማላጅነት ወረሱ። በመላእክት አለቃ በቅዱስ ሚካኤል ምልጃና ልመና ከምሕረት አምላክ የሕይወት ተስፋ የሚሰጥ ለእነዚህ ብቻ አይደለም፣ መታሰቢያውን ለሚያደርግ ሁሉ ነው እንጂ። እንዲህ የሚል ተጽፏልና ወልድ ከሙታን ተለይቶ በተነሳበት ቀን በክርስቲያን ሰንበት ወይም እሁድ የከበረ መልአክ ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደ ይማልዳል እንዲህ እያለ፣ አቤቱ ፈጣሪ ሆይ እኔ አገልጋይ ባለሟልህ እለምንሃለሁ፣ ከቸርነትህም እሻለሁ። በዚህ ዓለም የባሌን መታሰቢያ የሚያደርጉትን ሁሉ ትምርልኝ ዘንድ ስለ እውነተኛ መሐላ አንተ መሐሪ ይቅር ባይ ነህና። ክብር ይግባውና እግዚአብሔርም እንዲህ ብሎ ይመልስለታል። የሰማያውያን መላእክት አለቃ ሚካኤል ሆይ ምእመናን ይለምኑሃል። እነሆ እኔም መታሰቢያህን ያደረጉትን የሚቻልህን ያህል 3 ጊዜ በእሳታውያን ክንፎች ተሸክመ ወደ ሕይወት እንድታገባቸው አዝዣለሁ። ሚካኤልም ይህንን በሰማ ጊዜ ፈጽሞ ደስ አለውና በእግዚአብሔር ፊት ሰገደ። ከሰዎችም መካከል በዚህ ዓለም የበዓሉን መታሰቢያ የሚያደርጉትንም በክንፉ ተሸክሞ የእሳት ባህርን አሳለፋቸው። እነዚህም የብዙ ናቸው፣ ያለ እግዚአብሔር ቁጥራቸውን የሚያውቅ የለም። ወንድሞቼ ሆይ ስለዚህ ነቅተንም ተግተን የመላእክት አለቃ የከበረ የቅዱስ ሚካኤልን በዓል መታሰቢያ እንደተቻለን እናድርግ። በስሙ ቀዝቃዛ ጽዋ ውሃ የሰጠ ቢሆንም እንኳን ዋጋውን አያጣም። ክብር ይግባውና ጌታችን በቅዱስ ወንጌል እንደተናገረ እኛም በመላእክት አለቃ በከበረ ሚካኤል አማላጅነት የእግዚአብሔርን ቸርነት እንለምን። ከሰይጣን ወጥመድም ያድነን ዘንድ ከእኛም የቸነፈር በሽታን ሁሉ ያርቅልን ዘንድ የምድራችንን ፍሬ ያበዛልን ዘንድ በጎ ለመስራትም ይረዳን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ከእኛም ወገን የሞቱትን ነፍስ ያሳርፍ ዘንድ መንገድ የሄዱ አባቶቻችን ወንድሞቻችንንም ወደ ቤታቸው በደህና በሰላም ይመልሳቸው ዘንድ
በመካከላችንም ፍቅርን ያደርግልን ዘንድ እስከ ዕለተ ሞትም በቀናች ሃይማኖት ያጸናን ዘንድ የመላእክት አለቃ የከበረ የሚካኤል ብዙ ታምራቱ ግን ቁጥር ስፍር የሌለው ነው። ልመናው ከኛ ጋር ይኑር ለዘላለሙ አሜን። ክብር ይግባውና እግዚአብሔር በዚህች ቀን የመላእክት አለቃ ሚካኤልን ከወገኖቹ ከመላእክት ሁሉ በላይ አድርጎ አክብሮ ሾሞታል። የዚህ የመላእክት አለቃ የከበረ መልአክ የሚካኤል ታምራቱ ብዙ ነው። ስለዚህ ከቤተ ክርስቲያን መምህራን በየወሩ 12 ቀን የመላእክት አለቃ የከበረ መልአክ የሚካኤልን በዓል እናደርግ ዘንድ አዘውናል። ልመናው አማላጅነቱ ከኛ ጋር ይኑር ለዘላለሙ አሜን።